ናቲ በስተመጨረሻ ሲቀልድና ሲጫወት የነበረው የሊና ፍቅር ጥሎት አሁን እሷ እየቀለደች ረበሸችው። እሷ በሰዓቱ ላይ ሊናን እንዳፈቅራት ትፈልግ ነበረ። ነገር ግን ደግሞ የሱ ቀልድና ጨዋታ ነበረ ነገሮች ሁሉ ሲመስሉት የነበረው። እሷ ግን ወደ ምድር ስትገባ እሱ ይቀልድባን ነበር። አሁን ላይ ግን የእሱ ፍቅር እንደ ቀልድ እሷ አንድ ቀን ባሌ ካለችው በኋላ ከዛ ቀን ጀምሮ የእሱ ፍቅር እየጠናበት ሄዷል። መሩ እንደምትመለከቷት በጣም ኮስተር ብላና እያለቀሰች ትገኛለች። ምንድነው ወደሚለው ስንመለከት ያቺ ህንዴኒ የምትባል ልጅ ከናሆምና ከመሩ ራስ ልትወርድ አልቻለችም። ለምንድነው ወደሚለው ስንሄድ የእሷን ተውና እኔን አግባኝ በማለት የሰውን ህይወት በመጥበጥ የእሳቸውን ህይወት በመጥበጥ በጣም ቁማና ታጥቃ የማትፈቅለው ድንጋይ የላትም። እሳቸው ግን የእሷ ልጅ ታግታ በነበረችበት ሰዓት የእሷ ልጅ ለማትረፍ ያልቻሉት ያልፈነቀሉት ድንጋይ የላቸውም ነበር። ግን እሷ ይህ ከሆነ ክፍያዋ ከድራማ ውጭ ትውጣልን እያላችሁ አብዛኞቻችሁ ኮሜንት ላይ አይቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላችሁን ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን። እንግዲህ እንደምትመለከቷቸው ሀዊና መሩ በጣም ከፍቷቸው ተግሰው ተቀምጠዋል። ምንድነው ወደሚለው የመሩና የናሆሚ የሰርግ ፎቶ ቬሎ አልብሰው ከዛም መሩን ኤክስ አድርገው ፊቷ ላይ ፎቶ ላኩላቸው። ይሄ የማነው ስራ የማነው ሴራ የሚለው ወደሚለው ስንመለስ የሌኒ ስራ ነው። ናሆም እሳት ወርሶና እሳት ጎርሶ ሌኒን ፍለጋ ሂዷል። ሲያገኛት ምን ይፈጠራል ወደሚለው አብረን የምንመለከተው ይሆናል። ውድ ተመልካቾቻችን ለቻናላችን አዲስ ሲሆናችሁ በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ስል በትህትና የምጠይቃችሁ ይሆናል። እንዲሁም ደግሞ ነባር ቤተሰቦቼ እባካችሁ ሁላችሁም ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየገለጻችሁ አብራችሁን ሁኑ ስል በአክብሮ ተጠይቃለሁ። እስካሁን ድረስ ላይክ ሼር እያደረጋችሁ ስታበረታቱ ለነበራችሁ ተመልካቾቼ እጅጉን ከልብ አመሰግናለሁ ማለት ነው። ሰኒና ጆከር እንግዲህ እንደምትመለከቷቸው በጣም ደስ በሚል ሁኔታ ፍቅራቸውን እየተገላለጹ ከዚህ በፊት እንዳያችሁት ያ የገጠር ልጅ እስር ቤት በነበረው ሰዓት ያስፈታው ልጅ ዋሱ ነው ያስፈታው ልጅ ከቤቱ ዝግጅት አድርጎ እናቱ ዝግጅት አድርጋ ደግሳ ቤት ስለጠራችው እሱም ደግሞ ግብዣዬን አከብራለሁ እሄዳለሁ ብሎ ከራኬ ጋር ተማክረው ከሰኒ ጋር ለመሄድ በዝግጅት ላይ ይገኛሉ ማለት ነው። እዚህ ጋር ኪያ እንደምትመለከቷት ከሄኖክ ጋር በኮረፍታና በጸብ ላይ ናቸው። ይቅርታ በተደጋጋሚ ተንበርክኮ ይቅርታን ቢጠይቃትም ኪያ ግን እሺ ልትል አልቻለችም። ኪያ ግን የወደድሽው ከምትረቂው አንድ እድል እንኳን ብትሰጪው ጥሩ ነው። ምክንያቱም ኤደን ብትቸኩልም እንኳ ለመናገር ብትቸኩልም እንኳ ግን ደግሞ አንቺ አንድ እድል ለሄኖክ ብትሰጪው ጥሩ ነው። ምክንያቱም በተደጋጋሚ ጠይቆሻል። የሰው ልጅ ደግሞ ምንጊዜም ቢሆን ፍጹም የለምና ስተት ያለ ነውና አንድ እድል ከሰጠሽው በኋላ ብታየው ጥሩ ነው የምትሉ ተመልካቾች እና ሄኖክ ከዚህ በኋላ የሚለው ጠፍቶበት በቃ ይቅርታ አድርጊልኝ ከዚህ በኋላ እንዳትረብ ያኒ ወቀሳ እንጂ ይቅርታ ልልሽ አይደለም የመጣሁት እና አረብሽሽም ከዚህ በኋላ እያለ ሄኖክም በተደጋጋሚ ይነግራታል ማለት ነው። ውድና የተከበራችሁ ተመልካቾቼ ለቤቴ አዲስ የሆናችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ ስል በትህትና በአክብሮት የምጠይቃችሁ ይሆናል። እንግዲህ ሄኖክ እንደምትመለከቱት እጅጉም በጣም ከፍቶታል። ለሴት ልጅ የማይለማመጥና የማይጨናነቅ ነበር። ነገር ግን ደግሞ በኪያ ላይ በጣም እንትን ብለዋል ማለት ነው። እዚህ ጋር እጇን ይዞ እኔ ለምንም አይደለም ባክሽን እዚህ መጣሁት ለወቅስሽ ነው፣ ይቅርታሽን ፈልጌ አይደለም። ስትፈልጊ ይቅርታ አድርጊልኝ፣ ሳትፈልጊ ደግሞ ተይው እያለ ይቅርታ እየጠየቃት ይገኛል ማለት ነው። ኪያ አሁንም ቢሆን ድርቅ ብላ ዝም ማለት የለባትም፣ መታረቅ አለባቸው ማለት ነው። እንደምትመለከቱት እንግዲህ ናሆም
መሩ ጋር ሆኖ መሩ እንዳይከፋት በቻለው ያክል ጥሩ ነገር ለማድረግ እየሞከረ ይገኛል። ራኪ ደግሞ ከቅዱስ ጋር ተገናኝታ አንዳንድ ነገሮችን እያጫወተችው ትገኛለች። ራኪ ቅዱስን ሳትወደው አትቀርም የምትሉ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ሁላችሁም ደግሞ የጽናት ሁኔታ በጣም እየደበራችሁና እያስጠላችሁ ያላችሁ ኦዲየንሶች አላችሁ። በተከታታይ ስትጽፉ ጽናት በጣም አስጠላችን እያላችሁ አብዛኞቻችሁ ኮሜንታችሁን እያየሁ ነበር። የጽናት ሁኔታ ተቀይራለች። ሀታ ሁኔታዋ እንደምትመለከቷት ሄመን ሄር እንደቀየረችው ሁሉ እሷም ጸባይዋም ልክ እንደ ሄመን ሄሩ ተቀይሯል ማለት ነው። ይህ ሄመን ሄር ነው የሚባለው። ሄመን ሄር እንደሱ ራሱ በፊት ጊዜ በምትሰራበት ታይም ታስታውሱ ከሆነ ማለት ነው ሄመን ሄር የሚባል ነገር አትለብስም ነበር። አሁን ላይ ግን እንደምትመለከቷት እያንዳንዱ ቪዲዮ ሄመን ሄር ነው የምትቀይረው። ስለዚህ ሄመን ሄሩን እንደምትቀይረው ደግሞ ጸባይዋም ተቀይሯል ማለት ነው። ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖን ስል በአክብሮት የምጠይቃችሁ ይሆናል። ጽናት አሁንም ቢሆን ይህንን ጸባይዋን ታስተካክልልን፣ ድምጻችን ይሰማ እያላችሁ ሁላችሁም ኮሜንት እየጻፋችሁ ትገኛላችሁ። የኦዲየንስ ቃላት ማክበር አለባችሁ። ፊርማታዎች የምነግራችሁ ነገር ቢኖር ማለት ነው የኦዲየንስን እንትን አክብሩ ማለት ነው። እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለቻናሌ ለቤቴ አዲስ የሆናችሁ ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር አድርጉ፣ ለሁሉም ሰው እንዲደርስ አድርሱልኝ። የሰው ደስታ የሚያስደስተው ለምሳሌ እኔ ደስታ የሚያስደስታችሁ ሁላችሁም እንደዚሁም ለሰው መልካም የምታስቡ ማለት ነው፣ የሰው ቀን የምታስቡ ላይክ ሼር እያደረጋችሁ ብታበረታቱ ምን ይመስላችኋል? ምንም አይመስላችሁም አይደል እንዴ? ጻህ አይደለም እንዴ? እና ሁላችሁንም ወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። ሰሞኑን ሶሻል ሚዲያ ላይ እየተፈጠረ ያለው ነገሮች በጣም ከ15 ቀን መጣ እንግዲህ ሁላችሁም አሁን ላይ ደግሞ ድምፅ ሆኗቸው የሀና እናትና አባት እንዲሁም ወንድሞች ሆነው ብሶታቸውን በሰይፉ ፋንታሁን እና በኢቢኤስ ያስተላልፉ እያለ አብዛኛው ሰው እያስተላለፈ ይገኛል። የኔም ሀሳብ ነው። ምክንያቱም የእሱ አባት የሀና አባት በጣም እስከ ራያ ቆቦ እስከ የተለያዩ ቦታዎች ድረስ ይሄዱ ሲያለቅሱ ሲጮሁ ምንድን ነው ብሎ እያናገራቸው ሰው እንደሌለ እስካሁን ድረስ መረጃው ደርሶናል ማለት ነው። በጣም የሚያሳዝነው ነገር የሀና አባት በዚህ አይነት ሁኔታ እያሉ ማንም ሰው ሊረዳቸው ባለመሞከሩ ኢትዮጵያ ወዴት እያመራች ነው ወደሚለው ስንሄድ በጣም አንዳንድ ጊዜ ኢትዮጵያዊ ነኝ ለማለት ራሱ የሚደብራችሁ ሁኔታ ነው ማለት ነው። በቃ የኛ የኢትዮጵያዊ እስኪ ልባን እየበላው ላውራችሁ ማለት ነው። ልባን ባላምባራው እና የኛ የኢትዮጵያዊ ህይወት የሚያሳዝነው ነገር ዝም ብለን በየቦታው እንሞታለን፣ በየቦታው እንቀራለን። ነፍሳችን ምንም አይነት ዋጋ የላትም። በሌላው ሀገር ግን የሰው ሁሉ ሀገር ሲሞቱ እያንዳንዱ ነገር ዋጋ አለው ማለት ነው። የኛ ግን ምንም ዋጋ የለንም። የምናስጠላ አሁን የዚች ላይ እንግዲህ ሰው እኮ ሙቶም ከሆነ ሙቷል ተብሎ ተረጋግጦ ይቀመጣል። ወይ ሙታል ያልተባለችም ዋል ያልተባለችም የምታሳዝነው ነገር እና ስላለብኝ ነው። ሁላችሁንም ወዳችኋለሁ። لا خلاص حمديات يلا خلي جيب واحد. جبت الحمديات ولا؟ شرشر عرضه. بس وجبت ثاني حمديات. وجبت ثاني أقول أنا. إذا ليه أنا بقول سجلت. ሁላችሁም ላይክ አድርጉ። شرشر عرضه كده.
ለራሳቸው ብቻ ነው የሚያመጡት። ግን አይመጡልኝም ማለት ነው። እሺ እና ሁላችሁም አበረታቱኝ። ላይክ እያደረጋችሁ ማለት ነው። ሁሉም ሰው እንዲደርስ አዳርሱ። ሁላችሁም ሸርሸር አድርጉ። ጸያ ስመጣ እነሱ ሊበሉብን ነው ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሼር እያደረጋችሁ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሆንልኝ ውድ ሀገሬ ልጆች። ሁላችሁም እስከ ዛሬ ድረስ አበረታችሁ ለነበራችሁ የሀገሬ ልጆች ከልብ አመሰግናለሁ። እና ልላችሁ ነበር የፈለኩት የአንዳንዱ ነገር ሀገራችን ላይ እየተፈጠረ ያለው ነገር ጥሩ አይደለም ነው የምለው። ወንድሞቻችን ደግሞ በእህቶቻቸው ላይ ግፍ እየሰሩ ነው ያሉት። ለምን እንደዚህ ይፈጠራል? ሴት ልጅ እኮ ሁሉ ነገር ናት። ለምን ነው በሴት ልጅ ላይ ይሄ ሁሉ ግፍ እየተፈጠረ ያለው ማለት ነው? እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ ሸርሸር አድርጉ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ፈጣሪ ከክፉ ነገር ሁሉ ይሰውራችሁ ነው የምለው። ወጥቶ ከመቅረትም ይሰውረን። የሰው ልጅ ያህና ጉዳይ ያልተቆረቆረ ሰው የለም፣ ያላዘነ ሰው የለም። ምክንያቱም ለምሳላችሁ ቤተሰብ ባህና ጉዳይ ሁሉም ሰው እንዳዘነ እንዴት በሳጭ የማውቀው ለምን መሰላችሁ? ሁሉም ሰው መሰለውን ይገባል ነበር። ነገር ግን ደግሞ ፎሎም ለመሰብሰብ ከሆነ ባካችሁ ቤት ከፍታችሁ ለዛም ለዚህም ለፎሎ ለጊፍት ምናምን ሳይሆን ትላልቅ ወንድሞቻችንን ምናልባት እነሱ ከሚዲያ ሆነ ከእውቅናውም አንጻር ሆነ ምናልባት ስበብ ሊሆን ይችላሉ። እንግዲህ ሀና ሞታ መሆን ከሆነ ሞታለች። ሌሎች ታግተው ላሉ ኢትዮጵያውያን ስበብ እንዲሆንላቸው ተሆኗል ማለት ነው። እንግዲህ ፈጣሪ በችግር ላይ ያለን ሁሉ ያግዘው ነው የምለው። እንደኔ በዛ መንገድ የመጣችሁ መቼም ታውቁታላችሁ። ናይስ ስቃይ እንዳለ ናይስ ከባድ ሁኔታ እንዳለ ታውቃላችሁ አይደል? ስለዚህ በዛ አይነት ሁኔታ ተሆኖ ከባድ ነው ሁሉም ነገር። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።